ጥፊ መታኝ ማለት ሌላ ችግር አለ ማለት ነው። ምክንያቱም እዚህ ጋር ማንተማመን ከሆነ ብዙ ጊዜ በሴቶችም በወንዶች ላይ ያለው ጉዳይ ምንድነው? አለመተማመን፣ መጠራጠር ወይንም ተግባብተው ማይፈቱት ጉዳይ በተደጋጋሚ በሚከሰትበት ሰዓት መሞት ይመጣል፣ ራስን መጉዳት፣ የተለያዩ በሽታዎች። ምክንያቱም ብዙ ሴቶችን ካየሽ ራሳቸው ለሚፈጥሩ ችግሮች እንዳሉ ከደረሰባቸው ድርጊት ነው ከተፈጠረባቸው የሚሆኑትን። ምክንያቱም የመጀመሪያ የሚፈጥሩት ሪሌሽንሺፕ መጠራጠር፣ ሌላ ነገር ውስጥ መደብደብ፣ ስድቦች፣ ይሄ አለመተማመን ትልልቅ ችግሮች ያመጣል። ያ ከመፈጠሩ በፊት ማቆም ያለባቸው ይመስለኛል። እኔ ማያምነኝ ከሆነ ጓደኛው ልሆን አልችልም፣ ማያምነኝ ከሆነ ሚስቱም ልሆን አልችልም። ምክንያቱም መተማመን ከሌለ ምንም ልቀጠል አይቻልም። የሚሆነው ምንድነው? ጥላቻ ይኖራል፣ ሌላ ነገሮች ይፈጸማል፣ የመጎዳዳትም ችግሮች ይፈጠራሉ። እና ከጅምሩ ነው መስራት ያለብን። የማይተማመኑ ከሆነ አብሮ መቀጠል የለባቸውም ብዬ ነው የማምነው። ይሄ አሁን የተፈጠረው ምንድነው? የቀነኒ መሀላቸው ላይ ያለመተማመን ትልቅ ክፍተት ነበር። በተደጋጋሚ መጣላት፣ በተደጋጋሚ ጸቦች ከነበሩ መሀል ላይ ያለመተማመን፣ ያው እሱም ታዋቂ ነው፣ እሷም ደግሞ ሞዴል ናት መሰለኝ። ራሳቸው ላይ የሆኑ የሚፈጥሩ ችግሮች አሉ። እነዛን ነገሮች የመጀመሪያው አለመተማመን ሲፈጠር ትሰው ነው በቃ መቆም ነው ያለበት። የትኛውም ጋብቻም ሆነ ጓደኝነትም መቆም አለበት ብዬ ነው ማምን። ያለመተማመን የሚያመጣው ትልልቅ ችግሮች ያመጣል። አንደኛ ደግሞ ማያምንሽ ወንድ ምንም አያደርግልሽ። ማታምናት ሴት ከሆነች ምንም አታደርግልሽ። ምክንያቱም መተማመን ከሌለ ለምንድን ነው መቀጠሉ የሚያስፈልግ? ሌላ ችግር ውስጥ መግባት ነው የሚሆነው ማለት ነው። ወይ መቻቻል ብሎ ደግሞ ከተባለ መቻቻል ውስጥ መግባባትን መፍጠር አለባቸው እነዛ ሰዎች እንዳይጎዳዱ ማለት ነው። ያ ነገር ግን ከሌለ መደብደብ ወይንም ደግሞ ያልሆነ ፍርድ ለመስጠት ከባድ ነው የነሱ ጉዳይ ማለት ነው። ግን አሁን የማየው ምንድነው? በተለያዩ አንግሎች ነው። አንደኛ እየተፈጠረ ያለው ነገር ሽምግልና ተባለ። ያው የህግ ሂደቱ ሄዶ ወደ ሽምግልና ሲሄድ በሽምግልና በነገራችን ላይ የህግ ሂደቱ ትክክለኛ እሱ ወንጀለኛ መሆኑን ካረጋገጠ ሽምግልናው የሚሆነው ምንድነው? ህግ ማቅለያ ነው የሚሆነው። ግን ሙሉ ለሙሉ ምንም ነገር አድርጎ ካልሆነ እዚህ ጋር ደግሞ ከቤተሰቦቹ ጋር ያላቸውን ቅሬታን ማጽዳት ፈልጋለሁ ብሎ እያደረገ የነበረው ሽምግልናን መቀጠል አለበት። እንደሆነም እኔ በጣም ሽምግልናን እወዳለሁ። ምክንያቱም ብዙ ሰዎች ሊያግባቡን የሚችሉት ሽማግሌዎች ናቸው። እዛች ጋር ቁጭ ብለሽ በምታረጋቸው ዲስከሶች ብዙ ነገሮችን እዛ ውስጥ የሚወጡ ነገሮች አሉ። ምክንያቱም ይሄ ሰው ይፈጽሙት ከሆነ ያንን ቃለ መሐላ ሲፈጽም በትልልቆች ማለትም በአባቶች አመለካከት ምንድነው ያንን ትልልቅ ቃለ መሐላዎችን በሚያስፈጽሟቸው ሰዓት ነገር ራሱ ላይ የሚደርስበት ነገር አለ። ምክንያቱም ህግ አላወጣውም፣ እዚህ ጋር ደግሞ በሽምግልና እየሄዱ ነው። ያ ነገር እሱ ላይ የሚፈጥረው ነገር ትልቅ ነገር አለ። ያንን ደፍሮ ለማድረግ ራሱን ይጠይቃል። ወይ መኖር ወይ አለመኖር የሚሉት ነገር አለ። ለምሳሌ አሁን በሽምግልና ሂደትን ስታጣሪ የገዳ ስርዓት የሚባለው ያንን ቃለ መሐላ ፈጸመ ማለት ካደረገ በእርግጠኝነት የድሮ አባቶች ምንድነው የሚሉት? አመትም አይቆይም፣ እሱም ያ ድርጊት ይደርስበታል የማለትነት አላቸው። አብዛኛውም ሰው ይሄንን ያምነዋል። ግን በህግ ደረጃ ተጣርቶ ምንም አይነት ነገር ደግሞ ካልተገኘ ምንም ማድረግ አይችልም። ያው ልጁም ማድረግ ያለበት የሽምግልና ሂደቱን ነው ማስኬድ ያለበት። ምክንያቱም እነሱንም ልባቸውን ማጽናት ስላለበት ማለት ነው። እና ምንድነው እኛ አሁን ማድረግ አለብን ብዬ የማምነው ምንድነው? ብዙ ጊዜ እነዚህ አይነት ድርጊቶች ከመፈጸሙ በፊት መተማመን ከሌለ መሀላችን ድብደባ፣ የተለያዩ ዛቻዎች፣ ቤት ውስጥ ጭቅጭቅ፣ ያለ መግባባት ካለ ይህንን ፍቅርም ሆነ ትዳር ማቆም አለበት ብዬ ነው የማምነው። ምክንያቱም ነገ እንደዚህ አይነት ነገሮች ስለሚከሰቱ እማያምናት ባለ ምን ያደርግላታል? እማታምነው ሚስት ከሆነች ምንም አታደርግለትም። መለያየት አለባቸው ብዬ ነው የማምነው እኔ በትልቁ። እዛን ደረጃ የማያምነኝ ከሆነ አንድ ቀን ደበደበኝ ማለት ነገር በቃ አይወደኝም። ድብደባ በጥቅሉ መሀል ውስጥ የሆነ ነገር ጥሩ ነገር አለው ብዬ አላምንም።
ማለትም በስነ ስርዓት በቃ እዚህ ጋር እጁን ሰነዘረ ማለት በጣም ከባድ ነው። የተለያዩ ሀገሮች አሁን ብትሄጂ እጅ መሰንዘር እንደ ከባድ ነገር ነው የሚታየው። ግን እነዚህ ነገሮች ከምንድን ነው የሚፈጠረው? አሁን ካየሽ ስልክ መፈተሽ፣ የት ገብተ ነበር፣ የት ወጣክ፣ የት ወጥተሻል፣ የት ገብተሻል፣ ይህ አለመተማመን ትልቅ ችግሮች ያመጣሉ። የምንዋደድ ከሆነ መተማመን መኖር አለበት። ያ ነገር ግን መተማመን ከሌለ መሞት ይመጣል፣ ሌላም ታሪክ፣ ያው ሌላም ነገሮች ሊመጣ ይችላል። ብዙ ሴቶች ጭንቅላታቸው የታመሙ ሴቶች አሉ፣ የታመሙ ወንዶችም አሉ፣ በፍቅር ማለት ነው። ምክንያቱም መተማመን ስለሌለ መሀላቸው ላይ ትልልቅ ችግሮች ስለሚፈጠሩ እና እኔ የምለው የሽምግልና ሂደቱ ጥሩ ነው። እኔ በራሴ ጥሩ ነው ብዬ ነው የማምነው። ምክንያቱም ጠቃሚ ነው። እዚህ ጋር ባያደርገው ያንን መሀላ ፈጸመ ማለት አመት ይቆያል ብለው አይታመንም። እኔ በእርግጠኝነት ማለት ነው ያንን ነው የማምነው። እሺ respectfully she በጣም like በሪስፔክት everything እስካሁን ያልሹ ነገር is was the problem በጣም problematic የሆነ ነገር ነው እስካሁን የተናገርሽው and ሐሳብሽን እንትን ለማድረግ ሳይሆን የማያምንሽ ሰው ከሆነ መውጣት አለብሽ። ትዳርሽ ውስጥ መተማመን ከሌለ abusive የሆነ ሰው አንቺን ማመን አለማመኑ እንትን ነው reason ነው። he's only looking for a reason አንቺን ለማጥቃት። አንቺ ያወራሽ ያለሽው የሆነ healthy relationship ውስጥ ስላለች ሴት የሆነ በትንሽም ቢሆን ናርሲሲዝም እንትን የሌለው ወንድ ጋር የሆነችን ሴት ነው ያወራሽ ያለሽው። እኛ እየተነጋገርን ያለነው ይሄ ሰውዬ አጥቂ ስለሆነ ሰው ነው እየተነጋገርን ያለነው። ሂዝ አጥቂ እየፈለገ ያለው ሰበብ ብቻ ነው። ይሄ አላምናትም ወታ እንደዚህ ያደረገች ቺታ አደረገች ስልኳን ቼክ እያደረኩ ነው ሰበብ ነው። ምንም has nothing to do with እሷን ማመን አለማመን በትሷን ለመምታት የሚደረግ ነገር ነው። ሁለተኛ ሌላ ያልሽው አባገዳ ይሄ እንትን ሲስተም ከአንድ አመት በኋላ እሱ ላይ እንደሚደርስበት ይሄ ካርማ like wishful thinking ነው። እንደዚህ አይነት ነገር ሲሰራ ማይተንም አናቅም አይሰራምም። እኔ መተሽ አንድ ነገር ስላደረግሽኝ ብቻ ከአመት በኋላ አንቺ ላይ ያ ነገር happen ያደርጋል ማለት አይደለም። ይሄ ምንድነው መሰለሽ በዛ እንትን ሴኩላር ወይም ደግሞ ህግ በሌለበት ታይም አባገዳዎች አስፈላጊ ነበሩ አይደለ? ህዝቡንም ያደርጉ የነበረበት ሲስተም ምንድነው ይሄ አቴቴ ሲንኪ እንትን ስነ ስርዓት በነበረበት ጊዜ እርግማን ህዝቡን ማሳመን ስለነበረባቸው ምክንያቱም ሶሳይቲ በዛ ብቻ መቀጠል ስለሚችል አይደለ? እርግማን ካለባችሁ ከሶሳይቲ ትወገዳላችሁ እንደዚህ ሚል ሲስተም ማድረግ ስለነበረባቸው። አሁን ግን በዛ አንተዳደርም። ሴኩላር የሆነ ሎ አላት ኢትዮጵያ፣ ህግ አላት እና ዳር ህጉም የሚሰራ አይደለ? ሶ saying because አባገዳዎቹ ጋር ሄዶ ስለማለ ተመልሶ እንደዚህ ካደረገ የዛሬ አመት እሱም ጋር እንደዚህ ስለሚደርስበት ላያደርግ ይችላል። ይሄ wishful thinking ነው and ሊሰራም አይችልም። ይሄም is not something ወተን proudly ልናወራው የሚገባም ነገርም አይደለም። ምክንያቱም አይሰራም። 85% of women ኢትዮጵያ ውስጥ እየተጠቁ ነው፣ እየተገደሉ ነው፣ abuse እየተደረጉ ነው። ወንዶች toxic masculinity ካልቸራችን ነው። ኢትዮጵያ ውስጥ ከልጅነት ጀምሮ እኛ ሕፃን ልጅ ስናሳድግ 6 ወር ያልሞላውን ወንድ ልጅ ይሄማ በቃ ሲያድግ ጉዷ ፈላ የሚባል ታክሲክ የሆነ ማስኩሊኒቲ ወንዶች ላይ እየጫንን ነው የምንኖረው። እሱ ላይ ነው መስራት ያለብን። እንዴት ነው ይሄንን ታክሲክ የሆነ ካራክተር ለወንዶች እየሰጠን ያለ ነው? እንዴት ነው እሱን ከነሱ ልናስወግድ የምንችለው? እንዴት ነው ሶሳይቲያችን ላይ ልንሰራ የምንችለው? ሴቶችስ የመጀመሪያ መመታት ጋር ሳይደርሱ ገና the first sign of abuse ወይም ደግሞ the first ስድብም ሆነ ጓደኞቿ ፊት ማንጓጠጥም ሆነ እንደ ቀልድ አድርጎ እሷን ዝቅ ማድረግም ሆነ እሱን ስታይ እንዴት ነው ይሄ ነገር የት ሊድ እንደሚያደርግ ገብቷት ቶሎ ብላ የምትወጣው? ከዛ ስናልፍ ደግሞ እንዴት ነው ሴቶችን ኤምፓወር ማድረግ ያለብን? አንድ ሴት ልጅ በኢኮኖሚ ምክንያት በካልቸር ምክንያት ቤተሰቦቼ ምን ይሉኛል፣ አባቴ ምን ይለኛል፣ ዘመድ አዝማድ ምን ይለኛል፣ ከጓደኞቼ አንሳለ ሆይ ከዚህ ወጣ
እንደዛ ብላ እንዳታስብ እንዴት ነው ልናደርግ የምንችለው? ይሄንን ባህል ከኢትዮጵያ እንዴት ነው የምናቀርፈው ነው እንጂ አባገዳ ሽማግሌ የማይሰራ ነገር ነው። አልፎ ተርፎ ደግሞ the biggest thing that we need to work on is like secular lawችንን እንዴት ነው የምናጠነክረው? ስናጠነክርም ደግሞ አንድ ሴት ልጅ ተጎድታ ከመጀመሪያ ጀምሮ እስከ ፍርድ እንትን እስከ ምንድነው ዳኛ እስክትደርስ ድረስ እንዴት ነው ሴፍቲ የሚሰማት? ቅድም ቤዚ ብላለች፣ የተደፈረች ሴት የመጀመሪያ የምታገኘው ሄዳ የምታየው ወንድ ነው። ዋን ስታፕ ሴንተር ብትሄድ ሊመረምራት ሊያገኛት የሚችል ሰው ወንድ ነው። አትታመንም። ከዛ ጀምሮ ተደፍራ ሄዳ እንኳ የሚያምናት ሰው የላትም። የተመታች ሴት በወንድ እየተጠቃች ሄዳ ልታመለክት ብትል መጀመሪያ የሚያገኛት ፖሊስ ነው። የመጀመሪያው እንትኑ ምንድነው የሚሆነው? ይሄማ የትዳር ነገር ነው፣ በባልና ሚስት መካከልማ መጋባት የለበትም፣ እስቲ ቻዩ ወይም ደግሞ ትንሽ እረፍት ስጪና እዩ የሚል ፖሊስ እንጂ ሴት ልጅ ተመታለች እስቲ ኖ ይሄማ በህግ መያዝ አለበት የሚል ፖሊስም የለንም። እዛ ላይ እንስራ። that's what we're saying. I hope that makes sense. ይቅርታ I made it long. ቆይ እኔ ደግሞ ምንድነው በነገራችን ላይ የሆነ ነገር ደርሶባት ሴት ወንድ ፖሊስ ከፈለገችም ሴት ፖሊስ እንድታናግራት ማድረግ ትችላለች። አሁን ኢትዮጵያ ውስጥ ምናልባት እናንተ እንዴት እንደሆነ አላውቅም፣ ከምትሰሙት አንፃር ሊሆን ይችላል። በሆስፒታልም ገብተሽ ሴት ዶክተር ለምሳሌ አሁን እኔ በእስልምና ከፈለኩኝ ወንድ ዶክተር አልፈልግም፣ ሴት ዶክተር ነው የምፈልገው ማለት መብቴ ነው። አሁን እዚህ ኢትዮጵያ ውስጥ ነው የምነግርሽ፣ እኔ ኢትዮጵያ ውስጥ ነኝ ያለሁት። ጣቢያም ገብቼ ከሴት እንድታዋራኝ እፈልጋለሁ ካልኩ ሴት መርማሪ አለች፣ ሴት ልታናገር ትችላለች። ይሄ ምንም አይነት ችግር የለውም። እና የሴቶች መብትም አለ፣ ህጉ ጥሩ ነው። በአሁኑ ሰዓት ወላ ዝነኛ ወላ ምናምን ብሎ ነገር የለም። አንዴ ላስቆምሽ ማለት ነው። ማለትም ሀገር ቤት ካሉ ሰዎችም እዚህ ጋር ሚዲያም እየገየድኩም አይደለም ያለው ነገር መሰመር አለበት ብዬ የምለው ምንድነው የሚደርስብንን ነገር ቀድመን ለምሳሌ እስከ የመጀመሪያ ድብደባው ላይ እርምጃ መውሰድ አለብን ባይ ነው። ዝም የምንልበት ነገር ሊኖር አይገባም። ለምን ይሄ ነገር እየሰፋ ወዴት መጣ? ወደ ሞት ነው የመጣው። ይሄው ያያየን ነው አይደለ? ምንድነው እኔ ለምሳሌ ጓደኛዬ ከሆነ ያለ መተማመን ችግር በመሀላችን ካለ ኢሚዲየትሊ ማድረግ ያለብኝ ምንድነው በቃ ይሄንን ነገር ማቆም አለብኝ ብዬ ነው ማውራት ያለብኝ። ካላመነኝ ለምን ባል ይሆናል? ለምን ጓደኛዬ ይሆናል? ኦኬ። እዚህ ነገር ላይ ግን ሁሌም ከዛ ሰውዬ ጋር አብሬ እየጨቀጨቀኝ ዛሬም ድብድብ ዛሬም ንትርክ የተለያዩ ነገሮችን እየተጠራጠረ ከኔ ጋር የሚኖር ከሆነ ምንም አያደርግልኝም። ነገ ሌላ ነገር እንደሚያደርስ በእርግጠኝነት ማመን አለብኝ። ይህንን ነገር መፍታት ያለብን መጀመሪያ መስራት ያለብን እራሳችን ነው። ምክንያቱም ነገም ይሄ ነገር ቢደገም ምንድን ነው የምንለው? አንድ ጓደኛዋ የሚጠራጠራት ከሆነ ምንም አያደርግላትም። አያምናት ማለት አይወዳትም። ቅናት የሚባለው የሆነ ቀንቶ ነው ምናምን የሚባል ነገር አለ። አው ቅናት ግን ሌላ አደጋ እንደሚያመጣ ሁላችንም ማወቅ አለብን። ይቅርታ ሀና እንዴ ላቋርጥሽ እዚህ ጋር። እሺ አንድ ጊዜ ልናገርና እንትን ልበል። መጀመሪያ አቢዩዝ ማለት ፊዚካል አቢዩዝ ብቻ አይደለም። አቢዩዝ ማለት ቨርባል አቢዩዝም ነው። በገባሽ? እቺ ልጅ መጀመሪያ ገና እንደመጡ እንግዲህ አሁን የወንድሟን ቪዲዮ አይቼን የመጣሁት እና እኔ ማርች ላይ ተዋወቀች። የልደቷ ቀን ላይ በ10 ቀን በተዋወቁ በ10 ቀን ነው ድብደባ የጀመረው። ገባሽ? ማን ገደላት ወደ ገደላት የሚለውን ነገር ትተሽ እቺ ልጅ ግን ቨርባሊ ሜንታሊ ፊዚካሊ አቢዩዝ እየተደረገች እንደኖረች የሚያሳዩ የምስል መረጃዎች አሉ። ገባሽ? ወደ መጨረሻ አካባቢ እንዲሁም እንደ ሴት ልጅ እዚህ ጋር የሰበሰብን ሁላችንም ሴቶች ነን። የመካንነት ምርመራ ልትመረምር ሂዳ ነበረ ምናምን ነገር እቺ ልጅ በጣም በብዙ ነገሮች ውስጥ እያለፈች እንደነበረ የሚረዳት ሰው እንዳልሆነ አንዳንድ ጊዜ እኮ ባል የምናገባ ወይም ደግሞ የትዳር አጋር የምንይዘው እኮ ልጅ ለመውለድ ብቻ አይደለም። የሚረዳን ሰው ሜንታሊ በጣም በቃላት አይምሮን የሚጎዱ በፊዚካሊ በጣም አታክ የሚያደርጉ ወንዶች አሉ። አንዱ አለም ነው፣ ግልጽ ነው። ምክንያቱም ቀነኒ በጣም እየተበደለች እንደኖረችና በጣም አቢዩዘር ሰው ላይ እንደወደቀች ግልጽ ነው።
ይሄን መካድ አይቻልም። አሁን አንቺ ሴት ፖሊስም ይኖራል ሴት ፖሊስም ልታነጋገር it's not about that እሷ ገባሽ ፍቺ የሚለው ነገር በእኛ ማህበረሰብ በጣም የሚያስፈራ ነገር ነው። ቤተሰቦችን ሂሚሌት ያረክሽን የሚመስለው እኛ ሀገር ላይ አልተለመደም። እዚህ ሀገር በውጭ ዓለም ላይ ስትኖሪ እቃ እንኳን አንስቶ ቢወረውርብሽ እስር ቤት ነው የሚገባው። ገባሽ? ዛሬ ላይ ይሄ ሁሉ መረጃ ወጥቶበት አልተያዘም አልታሰረም ምናምን የሚለውን ነገር እግዚአብሔር ነው ጀስቲስ የሚሰጠው እግዚአብሔር ነውና እቺ ልጅ ግን ፊዚካሊ ሜንታሊ ቨርባሊም አቢዩዝ እየተደረገች የኖረች ልጅ እንደሆነች ያስታውቃል። ግልጽ ነው። ገባሽ? ማን ደበደባት ታዲያ? ከሱ ጋር በሪሌሽንሺፕ ውስጥ እያለች ጋብቻ ላይ እያለች ማን ደበደባት? ዛሬ ላይ ሁላችንም ሴት ነን። እኔ አሁን ታዋቂ ሆነ ዝነኛ ሆነ ምናምን አይመለከተኝም። ምን ይሁን ብሄሩ አይመለከተኝም። ገባሽ? እንደ አንድ ሴት ልጅ ግን ሴት ልጅ ወልጃለሁ። እኔ ራሴ እኔ ላይ እንዲደርስ የማልፈልገው እህቴ ላይ እንዲደርስ የማልፈልገው ነገር እቺ ልጅ ሽብን ትሩዛት ገባሽ? እያለፈችበት ነበር። መውጣት ነበረባት። እንደዚህ ነበረባት። ራሷ ማስጣል ነበረባት። ኢን ዘ ፈርስት ፕሌስ እንደዚህ አይነት ሰው ጋር ተነጋግረሽ የማትግባቢ ሰው ጋር ሪሌሽንሺፕ ውስጥ መግባት አልነበረባትም። እቺ ልጅ የተማረች ልጅ ናት። ኢንጂነሪንግ ተመርቃለች ምናምን አይ ዶንት ኖ ዊ ዶንት ኖ። እዚህ ጋር የተሰበሰብነው ሰዎች ምን እንዳስቀመጣት አናውቅም። አስፈራራታትም ሊሆን ይችላል። ምን የምናውቀው ታሪክ የለም። ባይዘው ዛሬ ላይ ተፈቶ ምንድነው በቃ ይስፋህ ብላኝ በህንፃ ላይ ዘለለች ምናምን ወጣ። አረ ይሄ በጣም የሚያሳዝንና የሚያሳፍር ጊዜ ላይ ነው የደረስነው። እውነት ለመናገር የዚችን ልጅ ሀቅ ደማ እየጮኸ ነው። ባይዘው እኛ ዝም ነው የምንለው፣ ደማ ግን ይጮሃል። ፎቶዎች ይወጣሉ። ነፍሷ አላረፈችም እቺ ልጅ ገባሽ? በህይወት ላትኖር ትችላለች። ዛሬ ላይ የለችም ገባሽ? ግን ነገም ዛሬም ቢሆን እውነት ከመቃብር በላይ ይቀመጣል። ሁላችንም የዘራናትን ደም እናጭዳለን። የዘራነው ነው የምናጭደው። በዚህ ማለን ዛሬ ላይ ወጥቶ ኮንሰርት ማዘጋጀት ሊፈልግ ይችላል። ግን የዚህ ልጅ ደም ያንቀለቅለዋል፣ አያስቀምጠውም። የምሬን ነው የምነግርሽ። አልገደልኳትም እንኳን ቢል አቢዩዘር ነበረ። ግልጽ ነው። አቢዩዝ አድርጓታል ልጅቷን። ፊዚካሊ በጣም ይደበድባት ነበረ። አይኗ እስከሚበልዝ ጥርሷ እስከሚጎዳ በጣም ተቀጥቅጣለች ልጅቷ። ሴት ፖሊስ ወንድ ፖሊስ ምናምን የሚባል ታሪክ የለም። ፖሊስ ነው። ለምንድን ነው ኢንቨስቲጌት የማያደርጉት ነው? ልጁ እኮ እሺ በድብደባ እንኳን እኮ ሊጠየቅ ይገባ ነበር። በመግደል እንኳን ባይጠየቅ ማን ደበደባት? እሱ ቤት ውስጥ ተቀምጣ ማን ነው ሲደበድባት የነበረው? አምኗል እኮ እንደማይግባቡ እንደምታስቸግረው ሊፈታት እንደሚፈልግ አምኗል እኮ። ታዲያ ይቀጠቅጣት ነበር ማለት ነው። በሱ እንኳን እኮ ሊጠየቅ ይገባ ነበር። ውጭ ሀገር ቢሆን ኖሮ ልንገርሽ አይፈታም ነበር። እና እኔ ህጉ ራሱ ፌል እያደረገን ነው ሴቶችን ማለት ነው። እና አንደኛ ማሰብ ያለብን እዚህ ጋር መውጣት ነበረባት። እሱ ኮዝ ኤንድ ኢፌክት የሚባል ነገር አለ። ኢፌክቱ ላይ ነው መስራት ያለብን። ኦልሬዲ እቺ ልጅ ሞታለች። ተደብድባን የሞተችው ተቀጥቅጣን የሞተችው አቢዩዘር ሰው ጋር ነበረች የነበረችው። ስለዚህ አሁን ኢፌክቱ ነው መቀመጥ ያለበት። ገባሽ? ዛሬ አንዱ ዓለም ካልተቀጣ ነገ ታዋቂ ሰው ደግሞ እንደዚሁ ሚስቱንም በደንብ አቢዩዝ እያደረገ እየቀጠቀጠ ነገ ለቀቃለሁ ሊል ይችላል። ገባሽ? እኔ ደግሞ በጣም ማዝነው አሁን እዚህ ላይ ወጥቼ መናገር የምፈልገው የምሬን ነው የምነግርሽ። እዚህ ላይ በጣም ብዙ ፎሎወር ያላቸው ሰዎች አሉና የዚችን ልጅ ድምጽ ማስተጋባት አለብን። እንደ ሴት ልጅ ሌላውን ትተን ሴት ስለሆነች ብቻ ተበድላ ተጎሳቁላ ስለሞተች ብቻ ድምጽ ልንሆናት ይገባል። አባትየው የኛም አባት ናቸው። ገባሽ? ምን ያህል ነው የሚያዝቡት? አስተምረው አሳድገው ወልዳ ከብዳ ነው እንጂ ማየት የሚፈልጉት እኮ በህይወት ሊያጧት አይፈልጉም። እና እንደ ቤተሰብ እናስብ፣ እንደ እህት እናስብ፣ እንደ ልጃችን ናት ብለን እናስብ፣ እህቴ ናት ብለን እናስብ። ገባሽ? እዛ ብትሄድ ኖሮ እዚህ ብትሄድ ኖሮ እያለን ቪክተምን የሞተችን ልጅ ቪክተምን አንውቀስ። ቪክተም መውቀስ አስፈላጊ አይደለም። ደብድቧታል፣ ቀጥቅጧታል። ሂ ወዝ አቢዩዘር። ገባሽ? አይ አነበርሽ ማለት ነው። ያ ለሚደረገውና መሆን ያለበትን እያወራን ስለነበረ ነው። ማለትም ይሄ ነገር እንዳይደርስ ሴቶች ላይ ምን መደረግ አለበት? ሴቶችስ ምን መደረግ አለበት? ለቢቱም ታውራ ጋይስ እንትን እንዳይሆን ባክ ኤንድ ፎርዝ እንዳይሆን እንደንትን ደግሞ ያው ደቦ ፍርድም እንዳይሆንብን ያለውን ነገር እውነትን በቃ ትክክለኛ እውነትን ማለትም ሴት ጋም ወንድ ጋም ትክክለኛውን ሰውኛ የሚለውን ነገር ያወራን ቢሆን ማለትም ትክክለኛውን ማለት ነው። ላይ በጣም ላይክ ብዙ ነገር ማንበብ ይኖርብሻል። ስፔሻሊ ኢንተርናላይዝድ መሳጅኒ ላይ በጣም ብዙ ነገር እየተናገርሽ ያለሽው ላይክ ዩ ቲንክ አንቺ ለሴቶች የቆመ ነገር ያልሽ የመሰለሽ ነው። ግን እያልሽ ያለሽው በጣም ሴትን የሚጎዳ ሴትን የሚያንተን ዝቅ የሚያደርግ
ኢንተርናሊ ሚሳጂናይዝድ የሆነ ነገር ነው እያወራሻለሽውና እስቲ ንገሪኝ። እንደገና ደግሞ ማለት ነው እኔ በጣም የማይገቡኝ ሴንቴንሶች ምን እንደሆነ ታውቃላችሁ? ስለ ዘረኝነት እያወራን ስለ ሂዩማኒቲ እናውራ፣ ስለ ዶሜስቲክ አቢዩዝ እያወራን ወይም ስለ ሬፕ ስለምናምን ያው ስለ ወንድም እናውራ። እዚህ ጋር ኦቨርዌልሚንግሊ ክራይሙ የሚፈጸምበት እንትን እያለ እኛ እዚህ ጋር ብቻ ጻድቅ መስለን ለመታየት ብቻ ምናምን አለ። ይሄ የሴት ጉዳይ ነው፣ የሴት ጉዳት ነው። በቃ ይሄ የታወቀ የሴት ጉዳት ቶፒክ ላይ ነው እያወራን ያለነው። ስለ ወንዶችም ምንም እያልን ማውራት ከፈለግን ወንዶች ደግሞ ስለሚደርሱባቸው ጥቃቶች፣ ስለ ቨርባል አቢዩዝ፣ ወንዶች በህፃናት መደፈር ምናምን ሌላ ቀን ላይቭ ደግሞ ከፍተን እነሱን በተመለከተ ደግሞ እናወራለን። አሁን እዚህ ጋር ሁሉ ጊዜ ይሄ ዲስትራክቲቭ የሆኑ ኮንቨርሴሽን ዲስትራክት የሚያደርጉ ፓተርኖች አሉ። ይሄ ደቦ ምናምን የትኛው ደቦ ተሰብስቦ ለሴት ፍትህ ሆኖ ሲያውቅ ነው ደቦ ለመባል በደረስን? ሲጀመር ስንትና ስንት ሴት እየተደፈረች እየተደበደበች የትም ወድቃ የምትቀርበት ማህበረሰብ መሀል የደቦ ፍትህ ምናምን ለዛ በደረስን መጀመሪያ። እዚህ ጋር እኮ ህዝብ የሚያውቃት እችን የመሰለች ልጅ ወድቃ ቀርታ እንኳን ተረስታለች። ስለዚህ ፕሊዝ ላይክ ሌትስ ፎከስ ኦን ዘ ቶፒክ። አሁን እኛ እያወራን ያለነው እንዴት ነው ዶሜስቲክ ቫዮለንስን እንደ ማህበረሰብ እንዴት ነው ከሶሻል ኖርማችን ውስጥ የምናወጣው፣ እንዴት ነው ሄልዚ ሪሌሽንሺፖችን ገና በልጅነት የምናስተምረው። ስድብ፣ ማመናጨቅ፣ ለከፋ ምናምን ይሄ ፉገራ ምናምን እንደዚህ አይነት ነገሮች ትክክለኛ ሲምፕተሞች እንደሆኑ እንጂ ሮጣ የፍቅር ምልክት እንዳልሆኑ። እንደገና ደግሞ አቢዩዘሮችን እንዴት ነው አካውንታብል የምናደርጋቸው? ኢቭን ክሪሚናሊ እንኳን ሲስተሙ አካውንታቢሊቲ ባይጠይቅልን እኛ ደግሞ እንደ ሰው በተለይ ከፖዚሽን ኦፍ ፓወር እንዴት ነው የምናወርዳቸው? ይሄ ልጅ እኮ አሁን በዚህ ልጅ መሞት እንደውም የበለጠ ፐብሊሲቲ አግኝቶ ቪዲዮ ስራ አይታችሁ ከሆነ ህዝቡ ግር ብሎ ዶጋ እውነትክን ነው እንደዚህ አዝናሃል ተጎድተሃል እንደውም የበለጠ ፌመስነት ጨመረባት በዚህ ልጅ ሞት። እንዴት አድርገን ነው ይሄ ሰውዬ አሁንም አክሰስ እንዳይኖረው ሌሎች ሴቶችን እንዳይጎዳ እንደ ማህበረሰብ እንዴት ነው የምናስቆመው? እንዴት ነው ፔቲሽን ጽፈን ሙዚቃው እንዳይሰማ ከዚህ ከሷ ሞት ቤኔፊት እንዳያደርግ እንዴት ነው ይሄንን ናራቲቭ የምንቀይረው? ስለዛ ነው እያወራን ያለነው እንጂ ሰርቫይቨሮችን እንዴት ነው ሰፖርት የምናደርገው? የሷን ቤተሰብ ሌሎች ሴቶችም እንደዚህ ሰርቫይቨር እንዲሆኑ እንዲያመልጡ እንዴት ነው የምናመቻችላቸው? እንዴት ነው የምናዳምጣቸው? እንዴት ነው የምናምናቸው? ዳውት የማናደርጋቸው? መልሰን ቪክቲም ብሌሚንግ የተጎዳችዋን ሴት መልሰን እንዴት ግን አንቺ እንደዛ ቆየሽ እንደዛ ብሎሽ አንቺ እዛ እኔ ብሆን አላረገውም እኔ ብሆን ድጋሚ ስልክ አላነሳ አንቺ አይደለሽም ይሄ እሷ ታሪክ ነው አምንሻለሁ እሺ እንዴት ሰፖርት ላርግሽ አሁን ከዚህ በኋላ እንዴት ነው ከዚህ የምትወጩ የምንል ሰዎች የምንሆነው? እንዴት ነው አልፈን ደግሞ ሲስተማችንን ኢንስቲትዩሽኖቻችንን እንዴት ነው የምናስተካክለው? እንዴት ነው የሃይማኖት አባቶቻችን ሽማግሌዎቻችን ስለ ሴቶች ጉዳት የሚማሩበት የሚያውቁበት አዌርነስ የሚፈጥሩበት በየሰበካው በየቦታው የምትመጣ ሴት ስለራሷ እንድታውቅ እንዴት ነው የምናደርገው? እንዴት ነው የዚህ ነገር ጥልቅ መሰረቱን ከልጅነታችን ጀምሮ የተነገረንን አንቺ የተወለድሽው ለዚህ ፐርፐዝ ብቻ ነው አንቺ በቃ ሴት ነሽ እንዲህ ነሽ የሚለውን አመለካከት ነቅለን እንዴት ነው እንደ ሰው የምንታየው? እንዴት ነው ቆመን የምንሄደው ሰፖርት የምንደረገው ስለሚለው ነው እያወራን ያለነውና ፕሊዝ ዶንት ሌትስ ናት ቼንጅ ዘ ቶፒክ። እዚህ ጋር አሁን ከጥፋተኞቹ ወተን ወደ ሌላ ቦታ እየገባን ስለሆነ ይሄንን ኮንቨርሴሽን ሪፍሬም እናድርገው። There is no language to use to describe abuse in the even abuse የሚለው ቃል ራሱ by the way ማለት ነው። እኔ ስለ ሬፕ ስለ ወንጀል በወንጀል ደረጃ የሚል ታሪኩን ስንማር መጀመሪያ የሚጀምረው ማህበረሰብ ውስጥ ለዛ ነገር ቃል ከማውጣት ነው። ኔሚንግ ብራንዲንግ አንድ ካምፓኒ ስትጀምሩ መጀመሪያ ለዛ ካምፓኒ ኔም ካልሰጣችሁት ብራንድ ካልሰጣችሁት ያ ነገር እንደሆነ ነገር ሌብል ተደርጎ ታክል ሊደረግ አይችልም። በእኛ ማህበረሰብ
አቢዩዝ የሚለው ነገር መጀመሪያ ስም ካልተሰጠው ቪክቲሞች ወጥተው ካላወሩ ጉዳቱ ውስጣችን ያመነው ነገር ካልሆነ እንደ ጥሩ ነገር ሌብል የሚደረግ ከሆነ እንደ ፍቅር መግለጫ በተለያዩ ድራሞች በተለያዩ ኢቭን ማስታወቂያዎች እኮ ለከፋ ላይ እኮ የሚሰሩ ማስታወቂያዎች አሉ እንደ ጥሩ ነገር ማለት ነው። እና እንደዚህ አዌርነሳችን ሬዝድ ካልተደረገ ልጆቻችን የሚያድጉት ሰብኮንሺየስሊ ያንን ነገር ኖርማል አድርገው የፍቅር ምልክት አድርገው ነውና መጀመሪያ ከኔሚንግ ከብራንዲንግ ለዛ ነገር ስም ከመስጠት ይጀምራል። ማህበረሰቡ ጋር ስም ካልተሰጠው ህጉ ላይ እዛ ከፍ ብሎ ኢሊቶቹ ከፈረንሳይ ከምናምን ተርጉመው ስም ቢሰጡት it's not gonna be practical። የሚጀምረው ከኛ ነው። ከእያንዳንዳችን የአእምሮ መብራት ነው የሚጀምረው። እኛ ብዙዎቻችን አንለርን ማድረግ ያለብን ሰብኮንሺየስሊ የተማርነው ጭንቅላታችን ውስጥ የተመረጉ የተቀመጡ የሰበሰብናቸው ኢንፎርሜሽኖች አሉ። እነዛን መጀመሪያ ዲሊት ማድረግ አለብን ከሲስተማችን ውስጥ። go ahead ያወራችሁ ነበር። እሺ እኔ ችግር የለውም ቤዚዬ ዌልካም። መጀመሪያ እንኳን ሃፒ ኒው ይር ለውላችሁ። ከእህታችን መልስ ልጀምርና የራሴን አስተያየት ልስጥ። ኢትዮጵያ ውስጥ ህግ አለን። ጥሩ ህግ ቢባልም አላት። ዋንኛው ግን ህግ መኖሩ ሳይሆን አስፈጻሚ አካሉ ምን ያህል ነው የሚሰራው ነው። አይ ዶንት ኖ አንቺ ህግ ላይ ይሁን ምሳሌው አላቅም ወይም በመታየው ሊሆን ይችላል። አይ ዶንት ኖ። እኔ ግን እዛ በነበርኩበት ታይም ላይ ሎየር ሆኜ ሰርቻለሁ። ረዳት ዳኛም ሆኜ ሰርቻለሁ። ኢትዮጵያ ውስጥ ዋንኛ ችግሩ ብትይኝ ኢንቨስቲጌት የሚያደርግ ጠንካራ አካል የለንም። አይደለም ፖሊስ ለግለሰብ መልስ ሊሰጥ ይቀርና የሆነ ነገር አብራራ ተብሎ እንኳን ፍርድ ቤት ሲጠራ በልመና ላይክ አንድ ሁለት ትዕዛዝ ወጥቶለት ነው የሚመጣው እስከ ታስሮ ይቅረብ እስከ መባል ድረስ ማለት ነው። እንደዛ ባለበት ሲስተም ውስጥ ትክክለኛ ኢንቨስቲጌሽን አለ ብለሽ ብትይኝ እኔ አልቀበልም። ለውጥ ሊኖር ይችላል አይ ዶንት ኖ ስለሌለሁኝ እዛ አላውቅም። ግን ስቲል ለውጥ ቢኖር ግን ይሄ ሁሉን አቢዩስ ይሄ ሁሉ ነገር ይሄ ሁሉ ወንጀል በሁሉም ሴክተር ነው በሴትም ሜጂ በግድያም ሜጂ በሁሉም ነገር ይሄ ሁሉ ነገር እዚህ ደረጃ አይደርስም ነበረ። በዋንኛነት አሁንም ቢሆን መሰራትም ካለበት መሰራት ያለበት እዛ ጋር ኢንቨስቲጌት የሚያደርጉት አካላቶች ትክክለኛውን ሂደት ጠብቀው እስከ መጨረሻ ያላቸውን ማስረጃዎች ወስደው ኢንቨስቲጌት አድርገው እስከ ፍርድ ቤት ድረስ መሄድ እስካልቻሉ ድረስ ህግ ማለት ኤቪደንስ ነው። ኤቪደንስ ከሌለሽ ዳኛ ምንም ሊያረግሽ አይችልም። ኢትስ ኦል አባውት ኤቪደንስ። በቃ ኤቪደንስ ታመጫለሽ፣ ያያል፣ ያመዛዝናል፣ ውሳኔ ይሰጣል። እዛ ውሳኔ ጋር ለመድረስ ግን ከታች ነው የሚጀምረው። ስለዚህ እዛ ሲስተም ላይ በሌለበት ሁኔታ ህግ አላት፣ ህጋችን እንደዚህ ነው፣ ሰው ፕሮቴክት ይደረጋል ምናምን ቢባል ለእኔ ተረት ነው ብዬ ነው ማስበው። ምክንያቱም ጠንካራ ኢንቨስቲጌሽን ስለሌለ ለዳኛ ማይታዘዝ ፖሊስ ስለሆነ ያለን ከዛ አንፃር አልቀበለውም። በሌላ አካሄድ ላይክ ዶሜስቲክ ቫዮለንስ ብለሽ ላይክ ለምን አትወጣም ምናምን የሚል ፖይንቶች አንስተሻል። ዶሜስቲክ ቫዮለንስ ኢዝ ናት ኢዚ። እንደዚህ እንደምናወራው እዚህ ቁጭ ብለን እንደምናወራው አይደለም። ሁሉም ቤት ላይክ 100% በኢትዮጵያ ባህል ባደግ ነው 90-80% ውስጥ አለ ዶሜስቲክ ቫዮለንስ። ልዩነቱ ላይክ አንዱ ስለሚለያየ ነው። ከስድብ ጀምሮ እስከ መጨረሻው እስከ ግድያ ስለሚሄድ ነው ልዩነቱ። አይደለም ኢትዮጵያ እዚህ አሜሪካ አሁን እዚህ ቲክቶክ ላይ ቁጭ ብለሽ ላይክ ሰርች ብናደርግ በጣም ነው የምናገኘው። ነጮቹ ራሱ እንዴት ለመውጣት እንደሚከብዳቸው ከዛ ሪሌሽንሽፕ ውስጥ ግን እነሱ እዚህ ምንድነው ሰፖርት አላቸው። አትሊስት
እስከሚወጡ ቢጎዱም ተደብድበው ቆስለውም ቢሆንም ግን ሲወጡ ለመውጣትም ካሰቡና ከሄዱ አትሊስት ሰፖርት የሚያደርጋቸው ሲስተም አለ። ይሄ ደግሞ ኢቭን ከተራ ሰው ይጀምራል። ላይክ አይታችሁ ከሆነ አይዶ ነው ፖስት አድርገው እንዲነበርኩኝ አሁን ሊወጣውኝ ምናምን ብለው እንኳን ፖስት ሲያደርጉ ከስር የሚጻፉት ኮሜንቶች በጣም ሰፖርቲቭ ኮሜንቶች ነው የሚሰጧቸው። ወይራስ እኛ ኮሚኒቲ ጋር ግን ስንመጣ አይዶ ነው እኔ እውነት ምን አይነት ህብረተሰብ እየሆነ እንደሆነ ባላቅም ተምረናል ብለው የሚያስቡት ኢቨን ውጭ ሀገር ላይ ነው የምንኖረው ብለው የሚያስቡት እንኳን ትልልቅ ቪውየር ያላቸው ሰዎች የሚሰጡት ኮሜንት ሴቶችን የሚያጥላሉበት ኮሜንት እዚህ ቲክቶክ ላይ በጣም ነው የሚያሳፍረው። ይሄ ባለበት ሁኔታ ላይ ሴቶች ሰፖርት ያገኛሉ፣ እህቶቻችንን ማዳን እንችላለን ብለን ብንል ተራ ነው የሚሆነው። ስለዚህ መስራት ካለብን መጀመሪያ እንደ ሶሳይቲ እንደኛ በቃ እንደ ኮሚኒቲ አንድ መሆን መቻል አለብን ብዬ ነው ማስበው። ለውጥ ቅድም ቤዝ ብላለች ከወንዶቹ ይጀምራል። አዎ እነሱ ጋር ያለው ዋና